አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ጠቋር ማለት ከደብተራ የሚመጣ መንፈስ ሲሆን ነው። ዳዊት ደጋሚው ምናምን ጿሚው ምናምን የተባለ የሚባል መንፈስ አለ እና ይሄ ጠቋር የሚባለው ለማታለል መስቀል ይይዛል ማለት ነው። ያው በግራ የተሰቀለው ሊሆን ይችላል። የክርስቶስ መስቀል ይሆናል ብዬ አልገምትም። እና የአረመኔውን በግራ የተሰቀለውን ጌታን የሰደበውን ሰው መስቀል ይሆናል ብዬ ነው የማስበው እንደ ትርጉም ስመጣ። ግን ደግሞ ጠቋር ብዙ ጊዜ ጠቋር ያለበት ቤት ውስጥ መንፈሳዊ አሁን አንዳንድ እህቶች እኛ የቄሶች ዘር ነን ገዳም ተሳላሚ ገዳም የምንሮጥ ቤተሰቦች ነን ምናምን ብለው እንደሚታበዩ ሰዎች አሉ። ባህሪያቸው ግን ወጣ ያለ ነው። ወይ ትዳር የለም፣ ወይ ትዳር ቢኖርም ሰላም የለም፣ ወይ ልጆች የሆነ የታመሙ ይሆናሉ። እና ገዳም ለገዳም ያስወጣል። በእግዚአብሔር መንፈስ እኮ ልንሄድ እንችላለን፣ ግን በበረከት ተሞልተን አንመጣም። ገዳም በራሱ ይባርካል። ቦታው ቃል ኪዳን ቦታ ነው። ግን ጠቋር ምን ያደርጋል? ቀድሞ ብዙ ገዳማትን ያለ በረከት ዝም ብለን በስሜታዊነትና ለፈውስ ብቻ እንድንሮጥ ያደርገንና ከዛ መናፍቅ ካረገ በኋላ እኔ ያልሄድኩበት ገዳም የለም፣ ያልዞርኩበት ገዳም የለም፣ የትም ጸበል ሄጃለሁ፣ ጌታን ግን አሁን ያገኘሁት ይላሉ። አያችሁ፣ የጠቋር መንፈስ ባህሪ ነው። መናፍቅ የሚያደርገው ጠቋር ነው። ሲገባብን እያየ ለምን ዝም አለ ከተባለ ህይወታችን የኛ ህይወት የኛ ማንነት ለእግዚአብሔር የማይመች ሆኖ አጫሽ፣ ቃሚ፣ ጨባሽ አጠቃላይ በቃ ዝም ብሎ አለሌ ዱርዬ ከሆነ ሲላክ ይገባል፣ ስራ ሲባል ይሰራል። ለምን? የሚመች ዙፋን አግኝቷል። እምነት ላይ ዜሮ፣ እውቀት ላይ ዜሮ፣ ምግባር ላይ ዜሮ ነን። ዝም ብለን ስዕል ብቻ ማተብ ማንጠልጠል ብቻ፣ መርካቶ ለመርካቶ መዞር፣ ሱቅ መክፈት፣ ስጋ ቤት መክፈት፣ ስቴሽነሪ፣ ህንፃ መሳሪያ፣ ከዛ በኋላ ደግሞ ሆቴል፣ ካፌ ምናምን መስሪያ ቤት መስራት፣ ገንዘብ ማጠራቀም፣ መኪና ገዝቶ ራይድ መስራት፣ ግን ከእግዚአብሔር የራቀ ህይወት። ዝም ብሎ መሮጥ፣ ሰንበትን ሽሮ፣ ቅዳሜና እሑድም ሌሊትም ሰርቶ ሰንበት የሚጸለይበት ቅዳሴ የምንገባበት ቀን ላይ ራሱ አንድ ልጅ በራይድ ቤተክርስቲያን ሌሊት ይዘኸኝ ሂድ አልኩትና ሌሊት ይዞ ይመጣ እና ለምን አታስቀድስ ምናምን እንግባና እናስቀድስ አልኩት። ራይድ ሹፌሩ ማለት ነው። ከዛ አይ ትንሽ ጠቅጠቅ አድርጌ ልስራ ዛሬ ሰንበት ነው እሑድ ነው አልኩት። ሰንበትንም ሽራ ሰርተህ በረከት አለ አልኩት። አዎ ግን ያው አይበረክትም፣ ግን በቃ ትንሽ በሚቀጥለው ጊዜ በደንብ እናወራለን። ስልክ ነው ስጃለሁ አይደል? ምንም ችግር የለውም ምናምን አለኝና ተለያየን። ከዛ ጠዋት ስልኬን ዘግቻለሁ። ቅዳሴው ካለቀ በኋላ 3 ሰዓት ላይ ቴክስቱ ሳየው ደነገጥኩ። መምህር ላገኝ ይፈልጋለሁ፣ እግዚአብሔር ቀጣኝ። ይህንን የእግዚአብሔርን ጥሪ ረግጬ ስለወጣሁኝ የገጠመኝን ፈተና ብነግርህ በጣም ከባድ ነው። ከባድ ፈተና ነው የገጠመኝ። መኪናዬ ተጎዳች፣ እንጀራዬ ተጎዳ። አሁን ምንድነው ሰርቼ የምበላው አለ። ምንም አልመለስኩም፣ ጸጥ አልኩት። በቃ አሳዘነኝ። አሁን ማዕድ ረግጦ መውጣት እንደማለት እንደዚህ ገበታ እንደመገልበጥ ማለት ነው። እግዚአብሔር ሲናገር አልሰማም ማለት እንደዚህ ነው። አመፀኝነት ይባላል። ስለዚህ ሲላክብን ማንኛውም መንፈስ እድላችንም ሲወሰድ ዝም የሚለው እግዚአብሔር እኛ ዝም ስላልነው ነው። ሮሜ ምዕራፍ 3 ላይ ቁጥር 3 ላይ እግዚአብሔርን የማያምነው ቢኖር ያለማመኑ የእግዚአብሔርን አምላክነት አያስቀረውም ይላል። ሮሜ 3:3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀረዋልን? እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። እግዚአብሔር ምን ይሁን? እውነተኛ ይሁን። ሰው ውሸተኛ ከሆነ ስለዚህ የማያምን ቢኖር አለማመኑ የእግዚአብሔርን አምላክነት አያስቀረውም። እናንተ አላመልክህም ብትሉትም እሱ ሁልጊዜ ፍቅርና ቅዱስ ነው። ስትመጡ አቤት ይላል፣ ስትርቁት ዝም ይላል። ጠብቀኝ እባክህ አድነኝ ስትሉት ደግሞ እሺ ብሎ ይሄ ነው ስራው፣ ባህሪው ነው። እንደ ሰው አይደለም። ባለፈው እንደዚህ አላልከኝም ምናምን ብሎ እንደዚህ የሚይዝ አይደለም እግዚአብሔር። ስትመለሱ ይመለሳል። ስለዚህ ተመለሱ። በቃ አልፈልግህም ስትሉት እሱ እግዚአብሔር ደግሞ ዝም ሲል አጋንንት ነው የሚቀልበን። የትም ነው ወይ ኒውትራል ማን ወይ ኔጌቲቭ ወይ ፖዚቲቭ ነው እንጂ የሚኖረው ኒውትራል ብሎ ነገር የለም። ወደ አንዱ ወይ ወደ አጋንንቱ አይገባንም። እግዚአብሔር እንዴት እንደሚሰራ አይገባንም። ግን ባልገባን መንገድ የራሳችንን ፎርሙላ ማበጀት እንጀምራለን። እኛ ሰዎች እንዴት በዚህ መንገድ ይመጣል? እንዴት በዚህ በኩል ይሰራል? እንዴት በዚህ ሰው በኩል ይናገራል? እንዴት ከኛ አልፎ ይሄዳል? እንዲህ የማለት ባህሪ ያለብን። ይኸው በጋለሞትዋ እኮ የእግዚአብሔርን ጉልበት የእስራኤልን መንፈሳዊ ኃይል እየተናገረ ነው እግዚአብሔር። ስለዚህ ሁልጊዜ እውነት
በህይወታችን ውስጥ ልንፈልገው ልንይዘው የሚገባ ኃይል ነው። እውነት፣ ህይወት፣ መንገድ ኢየሱስ ክርስቶስ ነው፣ የድንግል ማርያም ልጅ። እሱ ደግሞ እውነትም ህይወትም መንገድም ሆኖ ወደኛ መጣ። የጠፋውን እውነት ሊሰጠን የእውነትን ኃይል በልቦናችን ሊያኖር እኛ ክርስቲያኖች ተባልን። ክርስቲያኖች እውነተኞች ነበሩ እኮ። ክርስቲያኖች አይዋሹም። ክርስቲያኖች አጣርተው ይናገራሉ። ክርስቲያኖች አስበው ያወራሉ። ክርስቲያኖች ከታሪክ አይወጡም። ክርስቲያኖች ድምፃቸው ከአረማውያን ይለያል። ክርስቲያኖች የክርስቶስን ምስጢር የሚያውቅ ናቸው። ክርስቲያኖች ከእውነት ጋር የተወለዱ ናቸው። ዛሬ ግን ዲያብሎስ በብዙ አይነት መንገድ ህይወታችንን ገለበጠው። አሁን የዚህ ግልባጭ እንኖራለን። እንደ ዘመኑ እንኖራለን፣ እንደ ፍልስፍናው እንኖራለን፣ እንደ ዘመኑ ዕውቀት እንናገራለን። ዕውቀታችን ከጊዜ ጋር ሆነ። ከጊዜ ጋር መሆኑ በቂ ዋስትና የለውም ማለት አይደለም። ግን ዋናውን ከውስጥ በኩል ያለውን እውነት አጣ ነው። ከውስጥ ጠፋ እውነት ጠፍቶ በዓለማዊ ነገርና ቁሳቁስ ብቻ የምንኖረውና ዓለምን የምናሸንፍበት ጊዜ የለም። እንደዚህ አይሆንም ይሄ እና በእውነት ምልክት ስጡኝ አለችና ስለ እውነት ምልክት ለመነች። እነሱም ስላደረግሽው ነገር መሐላችን ይጸናል፣ አንቺ ነገራችንን ባትገልጪ ምስጢራችንን ከደበቅሽ እኛ ወደዚህ ስንመጣ የአገርሽን ሕዝቦች ድል ስናደርግ ላንቺና ለቤተሰብሽ ምልክት ይሆን ዘንድ መስኮቱ ላይ ይሄንን ቀይ ግምጃ አስቀምጪ። በዚህ ቀኝ ግምጃ ላይም እኛ አንቺን ልናድን እውነት ብለናል አሉ። አየህ፣ እውነት መሐላው እውነት ሆነ። እውነት ብለናል አሉ። በዛ መሐላ መሰረት በመስኮት በኩል በገመድ አድርጋ ሁለቱን የእስራኤልን ሰላዮች አወረደቻቸው። ሂዱ አሁን በሰላም ስትመለሱ ግን እኔንና ቤተሰቦችን እንዳትረሱ፣ አብራችሁ እንዳታጠፉን አለችና ቀጣዩን የጥፋት ዘመንና ጊዜ አየችው። እውነት ካለ ታያላችሁ፣ እውነት ካለ ታስተውላላችሁ፣ እውነት ካለ ዘመኑን ትረዳላችሁ፣ እውነት ካለ ሰዎችን ትለያላችሁ። ከዛ በዚህ እውነት የእስራኤላውያን ኃይል እየበረታ ወደፊት በሚገፉበት ጊዜ እሷ ሰፈር ደረሱ። እሷ ሰፈር እንደደረሱ ቀዩ ግምጃ ያለባትን ሴት እኛን በእንክብካቤ አሳድራ ምግብ አብልታ እረፍት አድርገን የተነሳንባት ናትና ቤቷና ንብረቷ በቤት ውስጥ ያሉ ቤተሰቦች ሁሉ መዳን አለባቸው አሉ። እነዛ ሁለቱ ሰላዮች ከግማሽ ሚሊዮን በላይ የነበረው የእግዚአብሔር ሕዝብ የእሷን ማዳን ሰሙ፣ አወቁ። የእሷን ስራ፣ የእሷን እውነተኝነት፣ የእሷን ትልቅነት አወቁ። በሚጓዙበት ጊዜ ቀይ ፈትሉን እያዩ ሲጓዙ ደረሱ። እነዛ ሁለት ሰላዮች የገቡበት ቤት ተባረከ። አንድም ሰው ሳይጠፋ ዘመዶቿን፣ ወገኖቿን ሁሉ አዳነች። አስቀድማ ያሰበችው እና የማለችበት እውነት በሚስጥር ጠብቃ ሚስጥሩን በውስጧ ይዛ እነሆ ለመዳን በቃች። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ከውስጣችሁ አልወጣ ያለ እንግብግብ እርር ድብን እዝን ያደረጋችሁ ሐዘን ሆኗል። ላይመለስ ከእጃችሁ በወጣ ነገር የተጨነቃችሁ ነው ወይ? አንዲት እህት አለች። የምትኖረው በኢሉባቡር ክፍለ ሀገር ነው፣ በመቱ ከተማ እና ባለቤት አላት። 2 ልጆች አሏት። አንድ ቀን ከባለቤቷ ጋራ በስጋ ወደሙ በቅዱስ ቁርባን ተጋብተው የኖሩ የ8 ዓመትና የ9 ዓመት ልጅ አላቸው። ልጆቼን ትምህርት ቤት አድርሼ ልምጣ ሲል በመኪና ባሏንም 2 ልጆቿንም ገጭቶባት 4 የነበረች እህት 1 ሆናለች። ፎቶግራፋቸው ብቻ ተሰቅለው እያየች መጽናናቷ ታለቅሳለች። አሁን ወይኔ ባሌ ወይኔ ልጆቼ እያለች እናንተ ላይ ብትኖር ልታመጣ ትችላለች? አትችልም። ያላት እድል
የሆነ አንድ ጊዜ ሆኗል ብላ ተጽናንታ ዛሬ ላይ እንደገና ህይወትን መጀመር ነው ያለባት። የሷ ጥቁር መልበስ፣ የሷ ደረቷን መቅጨት፣ እህል አልበላም ማለት፣ ለአስተዛዛኞች ማስቸገር፣ ስራዋን ማቆም፣ ቤት መዋል፣ ማልቀሷ፣ አይኗ ደም እንባ እጅ እስኪያወጥ ድረስ ማልቀሷ ትርጉም ላይ ሰጠው ይችላል። ታልኩ የሆነ ነገር እንደዚህ አይነት ታሪክ ሆኖባችኋል በህይወታችሁ ውስጥ? ከውስጣችሁ አልወጣ ያለ እንግብግብ እርር ድብን እዝን ያደረጋችሁ ሐዘን ሆኗል? ምንድነው የምታደርጉት? አጽናኝ ክርስቶስ ነው። አጽናኝ ቃሉ ነው። አጽናኝ እግዚአብሔር ነው። ባለፈ ትናንት ከመጨነቅ ራሳችሁን ማውጣት አለባችሁ። ትናንትን ልንመልሰው አንችልም። የሙታንን ድምፅ የሚሰማ ተስፋ ኢየሱስ ክርስቶስ ነው። አንድ ቀን ይመጣል፣ ሁሉም በክብር ያነሳል። ልጆቹን በጨለማ በመቃብር የማይተው መቃብርን የዘጋ ሲኦልን የመዘበረ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ተስፋችን እሱ ነው። በቁማር በሽጉጥ የተገዳደሉ ሰዎች አውቃለሁ። ይሄንን ፎቶ እንደዚህ ስክሪንሾት አድርጎ የላከልኝ ልጅ በዚህ ምክንያት ተገዳድለዋል። በዚህ ድግምት ምክንያት ሁለቱም መንፈስ፣ አንደኛው በድግምት ቁማሩን በላባቸው፣ ሰበሰበባቸው። ካርታዎቻቸውን እየሄደ የሚያይ ካርታ ነው የሚጫወቱት። አሾክሿኪ መንፈስ ልኮባቸው ከጀርባቸው ሄዶ ካርታውን እያየ የሚነግረው መንፈስ አዘጋጅቷል። የሚገርም ነው። እና የሚደገመው በዚሁ ሳንቲም ነው። በእንደዚህ አይነት ነገር ነው የሚሰሩት። ያው ብዙ ነገር አለው እዚህ በጽሁፉ ላይ እንደምታዩት። በዚህ ምክንያት 4 ሰዎች ናቸው ያለቁት ቁማርተኞች። ሴትም አለችበት፣ ሴት ቁማር ተጫዋች። ሚስቶቻቸውን እስከ ማስያዝ የሚደርሱትም በዚህ ነው። እንዴት እበላለሁ? እዛን ያለው ሰውዬው እዚህን ያለው አላየብኝም፣ እንዴት ነው የሚያውቅብኝ ብለው ነው። ግን በመንፈስ ነው የሚያውቀው። እና እባካችሁ ቁማርተኞች ቤታችሁን የምትሸጡት ያ ሁሉ አደጋ ደርሶባችሁ ከባድ ችግር ውስጥ ገብታችሁ ሚስቶቻችሁን ልጆቻችሁን በቀብድ እስከ ማስያዝ የደረሳችሁት በድግምት ነው። ለምን የሚበሏችሁ በድግምት ነው። እናንተ ራሱ በድግምት እዛ ውስጥ እንገባለን ስትሉ መንፈስና መንፈስ ይገናኛሉ፣ ይተራረዳሉ። የቁማሩ የመጨረሻ ማሳረጊያ ግብሩ መተራረድና መገዳደል ነው የሚሆነው። ቁማር ደግሞ የሚጫወት በሙሉ ሽጉጥ አለው፣ መሳሪያ አላቸው። ለምን በልቻለሁ፣ ቁማር በልቻቸዋለሁ፣ እንዳይገሉኝ በመሳሪያ አስፈራርተው እንዳይወስዱብኝ ብሎ ያም ሁሉም ይገዛል። ስለዚህ እንደዚህ አይነት ነገር በጣም ብዙ ሰዎች ተሸውደዋል። በቁማር መናፍስትን እየጠሩ አሾክሿኪ መንፈስ የጠሩ በጣም ብዙ ህዝቦች አሉ። እግዚአብሔር እንግዲህ ምሕረቱን ይስጥ ይላክልን። ዛር መንፈስ የሁሉንም መንፈስ መሰብሰብ ለምን ሰራዊት ይፈልጋል። ተጨማሪ ሰራዊት ባገኘ ቁጥር እኛን ወደ ኃጢአት የመውሰድ አቅሙ ጉልበቱ እየጨመረ ስለሚመጣ ሰራዊት ፍለጋ ያገኘውን ያግበሰብሳል። የመናፍቁንም የኢቲስቱንም የኦሹንም የራምፓንም የምናምን ያገኘውን ፊልምና ቪዲዮ መጽሐፍት በቃ ሰብስቦ አጠራቅሞ እዚህ ውስጥ ገብቶ ያፈላስፋል። ጥርስ እየፋቀ ጫቱን እንደዚህ ይዞ ይሄ ተርዚ ነው እንደዚህ ወጥሮ ይፈላሰፋል። ፎቅ ይገነባል፣ ያፈርሳል። እንዲህ ባይሆን እኮ እንዲህ ነበር እንዲህ እያለ እግዚአብሔር ለምን ይሄ ፈጠረ? በቃ ኤቲስትና ፓጋን ውስጥ ይገባል። ግን ሰብሳቢው ነው፣ ዛሩ ነው ይሄን ሁሉ የሚያመጣው ባህሪያችንን ስለሚያውቀው ከልጅነት ጀምሮ እያፈላሰፈ ያመጣና የሆነ የሚገርም ምሽግ ውስጥ ይከተናል። ያንን ቅርቃር ደግሞ እንዴት ያወጣው? እግዚአብሔር ቅርቃሩን የቀረቀር ነው እኛም ስለሆነ ቅርቃሩን እግዚአብሔር ማውጣት አይችልም። ለምን? አቅም አንሶት አይደለም፣ ፈቃድ አጥቶ። በፈቃዳችን ነው ቅርቃሩን ማውጣት ያለብን። መኃልየ ዘሰሎሞን ላይ ታስታውሳላችሁ አይደለም? ውዴ በር ሲያንኳኳ እኔ ግን በሬን በመሎጊያ ወይም በመቀርቀሪያ በሬን ዘግቼው ነበረ። እጁን አሾልኮ ሊከፍት ሲል ይላል ትላለች። ሊከፍት ሲል በሩን ቀርቅሬው ስለነበረ መክፈት አልቻለም። ውዴ የሚባለው ክርስቶስ ነው። እኛ ውስጥ ልባችን ውስጥ የተቀረቀረውን ኃጢአት ወይም መናፍስት ሊያስወጣልን ሲሞክር እግዚአብሔር ሲመጣ እኛ ግን አንከፍትም ብለን በራችን ልባችንን ዘጋል። ለዚህ ጆሮ መክፈቻ 3 ናቸው። አንደኛው ጸሎት፣ ሁለተኛው የዕለት አምልኮት የሚባለው ስግደት ነው። ሶስተኛው ቅዱስ ቁርባን ነው። እነዚህ አስማቶች ናቸው። ምን አደከም የኔ አስማት ይሄ ነው። አይገርማችሁ? ታላላቅ አባቶች የተባሉትም ልክ እንደ አንድ ትልቅ አስማተኛ የሚፈሩት እነዚህም 3 አስማቶች ናቸው። 3 አስማቶች መጸለይ፣ መስገድ፣ ቅዱስ ቁርባን መውሰድ። እነዚህ አስማት ናቸው። በቃ ምን አደከም ለዚህ ትውልድ ትልቅ አስማት ናቸው። እነዚህ ጥንቆላ ናቸው።
ትልቅ ጥንቆላ ናቸው። አየህ፣ ከዚህ ውጭ ሆነው ሌላ የሚያወሩት እንዴት አረማዊነት በባህሪያቸው ውስጥ እንደነገሰ ለማወቅ አሁን አትቸገሩ። የእናንተ መዳን በክፉ መንፈስ ተይዘን መወለዳችንን ያልገባቸው ለመረዳትም የማይፈልጉ በምን አይነት አረመኔ ልብ ቦታውን ይዘውት እንደሆነ ለማስተዋል አሁን አያስቸግረንም። እግዚአብሔር ምሕረቱን ያብዛልን። እንግዲህ ተመልከቱ፣ ዓለማችን ዝነኛ የሚያደርጋቸው ሁሉ እንደዚሁ ከሜዳ የመጣ ዝና ሀብት አይደለም። በዚህ በመናፍስቱ ዓለም ውስጥ ያቺ ወደ ሀገራችን አይሮፕላን ይዛ የመጣችው ቢዮንሴ እንኳ አንድ ወቅት ላይ ቃለ መጠይቅ ስትደረግ መድረክ ላይ እኔ ሌላ ነኝ፣ ሌላ ንግስት፣ ሌላ ልዕልት አለች ከኔ ጋራ፣ እዛ ላይ እኔ ራሴ አይደለሁም፣ በመድረክ ላይ በጣም ሰዎችን የምታረካ ሌላ ቢዮንሴ አለች። ራሷ እኮ ነው የተናገረችው። እኛን ያሳድዳሉ፣ ያን ጊዜ ቢዮንሴን ይቀበላሉ። ግራ የሚያጋባ ነገር ነው። የመናፍስቱ ዓለም የቱን ያህል እንዴት እንደሚሽከረከርና እንዴት በትውልድ አይን ውስጥ ገብቶ ሕሊናን ለውጦ ዘመናትን እንደሚያጨልም በዚህ በመንፈሱ ዓለም ላይ ያለን ዕውቀት 100% ኔጌቲቭ ወይም የዜሮ ግማሽ መውረዱ በጣም የሚያሳዝን ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።